እናስተልን የተከበራችሁ የትሪቡን ስፖርት አድማጮች አጠገቤ ምናልባትም በኢትዮጵያ እግር ኳስ ታሪክ ውስጥ ታይተው ካለፉ እጅግ ምርጥና ተወዳጅ ስፖርተኞች መካከል አንዱ ሙልጌታ ከበደ ወለየው አጠገቤ ይገኛል። እዚህ ሰሜን አሜሪካ በመጣውበት ወቅት ነው እንግዲህ ሙሌን ያገኘሁት። ሙሌ ስለ እግር ኳስ ህይወቱ በአጠቃላይ በጊዮርጊስ በኢትዮጵያ ብሔራዊ ቡድን ወሎ ስላከናወናቸው የተለያዩ ነገሮች አድማጮቻችንን ያጫውተናል። አብራችሁን ቆዩ። ሙልጌታ በቅድሚያ ለተመልካቾቻችን ለአድማጮቻችን ስላለህ የእግር ኳስ ልምድ ለማካፈል ፈቃደኛ ስለሆንክ በኢትዮጵያውያን አድማጮቻችን ስም ከልብ አመሰግናለሁ። ፍቅር እንግዲህ ያው የዛሬም 2 አመት ነው ምናምን ስትመጣ ተገናኝተናል። አሁን ደግሞ ሬዲዮ ጣቢያ ስላልክና እኔም ፈልገ አግኝተ እዚህ በመጋበዝ አንደኛ ከሚዲያ ስሜ እንዳይጠፋ በማድረግ በጣም ነው የማመሰግነው። እንግዲህ እኔ ያው ብዙ ሰው ኢትዮጵያ ህዝብ የሚያቀኝ ይመስለኛል። ያው ካረሱኝ ስሜ ሙልጌታ ከበደ ነው። ተወልጄ ያደኩት ወሎ ክፍለ ሀገር ደሴ ነው። ያው ደሴ ያለው ደግሞ ቲሙን የደሴን የወሎ ምርጥ ቢያንስ 4 አመት ሙሉ የክፍለ ሀገሮች ሻምፒዮና ነበር። ከዛ በኋላ ያው እንግዲህ ለመጀመሪያ ጊዜ ድሮ ብሔራዊ ቡድን ሲመረጥ ከኤርትራ ከአዲስ አበባ ከድሬዳዋ አንዳንድ ጊዜ ከሸዋ ይመረጣል። ግን ለመጀመሪያ ጊዜ ከወሎ የተመረጥኩት እኔ ነኝ። ራሴም እንትን ማለት አይደለም። ያው እንግዲህ የወሎ ምርጥ እኔ ከወጣው በኋላ ከ76 በኋላ አሁን ሳየው ሌሎቹ ክፍለ ሀገሮች እኛ ድሮ እነ ወለጋ እነ አርባ ምንጭ እነ አዋሳ እነ ምናምን 4-5 ለባዶ የምናሸንፈው ቲም እንደዚህ ደረጃ ሲደርሱ የኔ ሀገር ተወልጄ ያደኩበትና ህዝቡን እንደዛ ማስጨፍር ሰው ከኛ በኋላ እንዴት እንዳልተፈጠረ ይገርመኛል። በእኛ ጊዜ እንዳጋጣሚ ሆኖ የተሰባሰብነው ልጆች ጥሩ ነበር። ያው እንግዲህ ከዛ በኋላ እንግዲህ የጊዮርጊስ ቡድን ያው ከወሎ ለመጀመሪያ ጊዜ ወደ ከፍተኛ ዲቪዥን ሲአልፍ ያው እኔን ዳኛቸውን ገብረመድህንን ነህሩ የዩኒቨርሲቲ ተጫዋቾችን ሰብስቦ ያው እንግዲህ በ77 የመጀመሪያ እንግዲህ ከክፍለ ሀገር ተመርጬ መጥቼ ለመጀመሪያ አዲስ አበባ ኤርትራያኖች መሃል ገብቼ ያው የመጀመሪያ ኮከብ ተጫዋች ተሸለምኩ። ከዛ በኋላ 78 ደግሞ እንግዲህ ለመጀመሪያ ጊዜ መሰለኝ እኔ የኢትዮጵያ ኮከብ ተጫዋች ኮከብ ጎል አግኝቼ ተሸልሜያለሁ። እኔ በህይወቴ ጊዮርጊስን እንደራሴ ቤት ነበር የምቆጥረው። ያው እንግዲህ ጊዮርጊስ ብዙ አመት የተጫወኩትም ወደ 12 አመት ለብሔራዊ ቡድን ግን ወደ 13 አመት ተጫውቻለሁ። ግን ያው እንደሌላው ችሎታዬ ቀንሶ አይደለም ያቆምኩት እና በቃ ብዙ አመት ስለተጫወኩ ወደ 17 አመት ማለት ነው በአጠቃላይ የተጫወተው። እንደው እስኪ ወደ ጊዮርጊስ ኋላ ላይ እንመጣለን። እግር ኳስን ከጀመርክ በኋላ በቀጥታ ወደ ወሎ ፔፕሲ ገባ ወይስ እንዴት ነበር ዝውውሩ? እንዴት ነበር እንዴ? ፔፕሲ እኮ ያው የወሎ ቲም ነው። እኔ መጀመሪያ ከነማ ነበር ደሴ ከነማ የምጫወተው 2 አመት እንደተጫወኩ 2 አመት ደግሞ ለፔፕሲ ተጫወኩ ማለት ነው። ወሎ እዛ ውስጥ ከዛ በኋላ በ76 ያው ክረምት ላይ ያው ብሔራዊ ቡድን ተመራጭ ስለሆንኩኝ አዲስ አበባ መጣሁ። ጊዮርጊሶች ወሰዱኝ ማለት ነው። ቀጥታ ጊዮርጊስ ነው ወይስ ሌላ ክለብ ሊያስፈርምህ እንቅስቃሴ ነበር የሚል ነገር ስለሰማሁ በዛ ሰዓት እኔ እንደውም የመጣሁት ማብራት ኃይል በአጋጣሚ ሚኒሶታ ነው ያለው ሪኮ ኤልፓ ሙልጌታን ካላመጣሁ ብሎ በጣም ትልልኛ እርሻ ሰብልም ደግሞ እሱም ይጠይቀኝ ነበር። ቡናም ስዩም አባተ ነበረ እና እኔ በቃ ሳይ ስቴዲየም ገብቼ ሳይ የጊዮርጊስ ቲፎዞ ነው የሚበዛው። ከዛ በኋላ ያው ብዙ ሰዎች በእነሱ ግፊት ያው ጊዮርጊስ ገባሁኝ። እንግዲህ ጊዮርጊስ የገባሁትም በዛ አማካኝነት ነው እንጂ እኔ የመጣሁት መጀመሪያም ለማብራት ኃይል ልጫወት ነው። እንግዲህ 1976 አካባቢ ይመስለኛል ቅዱስ ጊዮርጊስን የተቀላቀልከው። የአዲስ አበባ እግር ኳስ ተመልካች ምን አለ ሙልጌታ ከበደ ኳስ መጫወት ሲጀምር? ለምን መሰለህ በዛ ሰዓት በ75 ነው ለብሔራዊ ቡድን የተመረጥኩትና መንግስቱ ወርቁ ገርሞታል የኔ ሁኔታ። እኔ አሁን በኢትዮጵያ አሰልጣኞችን ማመሰግነው መንግስቱ ወርቁ ነው ነፍሱን ይማረውና ያው ልጆቹን ቤተሰቡም ከሰሙ እነ ኡኒ በሙሉ የነሱ የኡኒ እናት እህቴ ነች
እኔም ደግሞ በጣም እንደወንድሜ ነው እንትን እምለው ያው መንጌን በመሞቱ በጣም አዝኛለሁ ነፍስ ይማር ብያለሁ ግን መንግስቱ ነው በ75 በቃ አይቶኝ ሲጫወት የክፍለ ሀገር ጨዋታ ነው እንጂ የምትጫወተው አንተን የሚችል የለም እያለ በጣም ያደንቀኝ ነበር 76 በኋላ ቋሚ ብሔራዊ ቡድን ተሰላፊ ሆነ ከዛ በኋላ ጊዮርጊሶች ግዴታ እኔን መውሰድ አለባቸው በዛ ሰዓት ይሄን ሁሉ የምታረገው ሉቾ የጊዮርጊስ አምበል ነች እና ለኮሚቴው እየሄደች ያው ታደለ ነቃቸው ነበር ፕሬዚዳንት እዛ ሰዓት ሙሉጌታን ነው ዋናው ሙሉጌታን መያዝ አለብን ብላ ያው ሉቾም ውለታ አለ ሉቾ በቃ ኤልፓንቲቼኒ ጊዮርጊስ ገባው እንግዲህ ጊዮርጊስ ገባ በ77 ምድር ጦር ሻምፒዮና ነበር ከወራጆች በደረጃ ስንጫወት እኛና ምድር ጦር ነበር የምንጫወተው እና ማታ ጌቱ ጌዘር ተብሎ ዋቢ ሸበሌ ግብዣ ተደርጎ አቶ አበበ ወርቁ ይባላሉ የጊዮርጊስ ስራ አስኪያጅ ስብሰባ ላይ ምን ይሉናል ጊዮርጊሶች እንግዲህ ያው የመጀመሪያ ጨዋታችሁ ከምድር ጦር ጋር ነው ከባድ ውድድር ነው ያላችሁ ከመቻል ጋር ነው ብዙ ብቻ ጎል እንዳይገባባችሁ ቲፎዞቻችን እንዳይሸሽ ሲል እኔ ግሬን ደነገጥኩ እንዴ አሁን እዚህ ነግሽኛ እኔና ገብረመድህን ኃይለኛ ሆነን ቲሙን እንደዚህ እየመራን ብሔራዊ ወጣት ሆኑ ብሔራዊ ቡድን እንደዚህ ያደረግ እንዴት በእኛ አላመኑ ስንገባ 3-1 መራናቸው ጦሩ ከዛ አራላራት ወጣን ህዝቡ ስቴዲየሙ ከዛ በኋላ ካፍ እስከ ገደብ እኔ አሁን ፍቅር ምናገር ለጉራ አይደለም እኔ ኳስ ካንቆፍ ድረስ ስቴዲየሙ የሚመለሰው ህዝቡ ይበዛ ነበር ሞልቶ የሚመለሰው ህዝቡ ፍቅሩ ጧት ለሊት እንደውም አንድ ጊዜ አጋጣሚ እናቴን መታ ከቤቴ ወደ አውቶቡስ ተራ ይያሰል ስቴዲየሙ በለሊት ተሰልፏል እናቴ ይሄ ምንድነው አልኳት ምን አለ ይሄ እንትን ነው አንድ ያለች ሱፐርማርኬት ነው ምን ሊገዛ ነው ሰው የተሰለፈው አለች አይ እናቴ እኔ ገና ቀን በኢትዮጵያ አቆጣጠር 10 ሰዓት ሊጫወት እኔን ለማየት ነው ሁሉ ሰልፍ ስላት ወይ ብላ ድንግጣል ምን ይበላሉ ቆሎ ዳቦ ምናምን በልተው ነው የሚውሉት አልኳት እና በኔ ጊዜ ጊዮርጊስ መታልኩ ተጫው በጣም ፍቅር ነበረን ተጫዋች ፍቅር አለን ህዝቡ ይወደናል እኔ ነኝ ትልቁ ደሞዝ እኮ የምናገኘው እኔ ዳኛቸው ገብረመድህን ምናምን ስንት ብር 450 ብር ትልቅ በቃ እንደ ጉድ ነበር የሚወራው ሌሎቹ ነህሩይ ያው ሌላ ስራ ስላላቸው የኪስ ገንዘብ ነበር የሚሰጣቸው ከዛ በኋላ ቡና መቶ አለቃ ፈቃደ እንዴ እነ ሚሊዮንና ሙሉጌታም እኮ ጥሩ ቲም ነው ያለን ብሎ ወልደየስ ሚሊዮን ኔዮናስ 400 ብር አደረገላቸው እኛ በ50 ብር እንበልጣቸው ነበር ሙሌ እንደው ሊጉ በጣም ጠንካራ ነበር አይደል በሁሉም ክለቦች ውስጥ ያሉ ተጫዋቾች ጦሩ ቡና ጊዮርጊስ በጣም ጠንካራ ነበር ልበል እንዴ በዛ ጊዜ ኤርትራ ምናምን እኛን ሐረር ድሬሮች መተው ክለብ የአዲስ አበባ ክለብ ነው አስሩ በጣም ኃይለኛ ኮሳት ውስጥ ገብተን ነው የምንወጣው ጊዮርጊስ እኮ ሻምፒዮና በ3 አመት ስንሆን የኢትዮጵያ ሻምፒዮና እኮ በተከታታይ ዝም ብለን ነው የምንሆነው ለምን ኤርትራውያኖች አይችሉም በእኛ ጊዜ ድሬዳዋ ካቅማቸው እኛን እየለመኑን ጎል እንታው ነበር እውነት ነው ማለት እኔ አሁን ጉራ ማለት ነው 3 ጊዜ እንግዲህ በተከታታይ በልተናል 77 78 79 የኢትዮጵያ ሻምፒዮና ነው ማለት አዲስ አበባም ልክ እንደዚሁ እኛ የሚከብደን የአዲስ አበባው ሌላው እንኳን ሊከብደን አይችልም እና እዛ ጊዜ የአዲስ አበባ ክለብ እኔ ያፈርሶ ይሄ በክፍለ ሀገር መጫወቱ ምናምን ከክፍለ ሀገር ውስጥ ተጠናክረን እዛው ተጫውተን አሁን የሁሉ ስፖርት የሚሞተው ይመስለኛል ድሮ ክለብ ነበረ ገብቷል እዛ ክለቦች ተወዳድረው ስናሸንፍ ወደ ሌላ ቦታ እንሄዳለን ትጫወታለን አሁን ግን ዝም ብሎ ከዛ እዚህ መጥቶ መዟዟር ራሱ ትራንስፖርት ጉዞ የሊጉ የአዲስ አበባ ቲም እኔ አሁን ያለው ብዙ ጊዜ ቴሌቪዥን ቁጭ ብዬ ያለው በጣም እንትልላለሁ በቃ እና እኔ እንደዛ እንደ ድሮ ቢሆን ይሻል ይመስለኛል እንደው ብዙ ቀድሞ ጋዜጠኞችንም የቀድሞ ተጫዋቾችንም ሰጠይቅ ሙሉጌታ በኢትዮጵያ እግር ኳስ ውስጥ ከታዩ እጅግ ምርጥ በሳል ብልጥ አጥቂዎች መካከል አንዱ ነው ኳስ ተጫዋቾች መካከል አንዱ ነው ይሉኛል አንዳንዶች ደግሞ የሙሉጌታ ጨዋታ ከተንኮል ጋር የተያዘ ነው ይላሉ እንደው ምን አይነት ተጫዋች ነበርኩ ነው የምትለው አንተ ራስን ስትገልጽ ፍቅራው ሁሉም ተንኮል ይለኛል ተንኮል እኔ ለምሳሌ በቀይ ከ13 አመት ተጫዋች አንድ ቀን በቀይ ከሜዳው ተጫለቀ እንግዲህ ካልወጣ ምንድነው አሁን ስታስበይ ግን እኔ ራሴ አሁን ለምሳሌ አንድ ጊዜ ሰምታል ከቬኒንጋ ስንጫወት ፎር የሆነው ጎል ብዬ ያጸደቅኩት በመራው እሱ እንደመሰለ
አንተ አልቻሉንም እኮ እኛ የዛ ጊዜ እውነት ነው አሁን ጉራ አሁን ለአፍሪካ አለፉ ምናምን ጥሩ ነው ማለፋቸው በእኛ ጊዜ እንዳናልፍ ሌላ ብዙ ችግር አለ ለምን ብዙ ተጫዋች ይጠፋብናል ጥሩ ቲም ሆነ ሌላ አልጄሪያን ሁሉና ግብጽንማ ይችላልናል አዲስ አበባ በምንም አይችልንም ነበር እና የዛ ጊዜ ቢኔ ሊያቆመኝ አልቻለም ልናቆ እኔን ሙልጌ በቃ ጠንክራለን ለሱ እየሰጠው ፎሪ ሰጠ ሚሊዮን ከዛ አንድ ጊዜ ጠንክር ድው አድርጎ ሲመጣ ዳኛው ተሸሽጓል አይ አራጋቢ ምትላል ጎል አለ ዳኛው ሩጬ ገብቼ ከውስጥ ይያወጥቼ መሃል ሜዳ አስጀመርኳቸው ጎል ተባለ ተጸደቀ የውጭ ግን ኳሱ በውጭ ጎን ነው መረብ የመጣውና ይጄ ከውስጥ አውጥቼ ከዛ ታዛቢ በረፍት ላይ ዳኛውን ተሳሳትክ ፎሪ ሆነው ነው ተባለ በቀኝ እንደሚያስወጣኝ አውቃለሁ ዳኛው ይከታተለኛል ምንም ተንኮል ሳልሰራ ሜዳው ውጤቱን ይዘነው ወጣን 3 አገባን ከዛ በኋላ አንዷ ካሉ በኋላ ከዛ በኋላ 3 አገባን ለሚሊዮን ተሰጥቶ አገባ እኔም አገባው 3-1 አሸንፈን ወጣን እና ስታስበው እኔ የምጫወተው በእንትን ነው በቃ የራሴ በቃ አንድ ተሰጥቶ ይኖርሃል እንጂ ከሌላዎቹ ሰው ምንም ተለይቼ አይደለም ምን አይነት ቴክኒክ ምን አይነት ተጫዋች ነበር ከገና በጉልበት የሚያምን በቴክኒክ የሚያምን ምን አይነት ፍልስፍና ነው ይሄ ነገር የሚነግረኝ ኃይሌ ካሴ ማለት ጓደኛዬ ነው እሱ ሁሉ ጊዜ ይለኛል እግሩ ላይ ኳስ ካገኘ ያመልጣችኋል እግሩ ላይ እኔ ሩጬ ላመልጥም አልችልም ግን ኳስ ድሪብል ካለው በሯጭ የፈለገው ሯጭ ጋር ሁሉ ሩጬ አገባባቸዋል የራሴ ጉራ ሳይሆን በቃ እንዲያርጌ የራሴ ጨዋታ የራሴ ችሎታ ያለኝ ይሄ ከክፍለ ሀገር ስመጣ ያው መንግስቱ ነው አንዳንድ የመራኝ እንጂ ከወሎም ሲሆን እንደውም ትዝ ይለኛል ወሎ ምርጥና ትግራይ ምርጥ ስንጫወት ደሴ ስቴዲየም ውስጥ ትግራዮችን ከመሃል ሜዳ ገፍቼ ከመሃል ሜዳ እየገፋው ጎል አገባውበት ጅማ መሆኑን የሚያስታውሱኝ ከኮርና ጎል አገባውባቸው ይሄ አሁን የጅማ ልጅ ነው አሁን ላለሙ ያወራው ነው ከኮርና አንዳንድ ተሰጥቶ ጊፍት ይኖርሃል ምንም የራሴ የተለየ ነገር ሳይኖረኝ ሌላው እኔ የዲሲፕሊን ነኝ ዲሲፕሊን ማለት ሲጫወት እንደማንኛውም ሰው ለመዝናናት አያምረኝ ቡና ቤት አንደኛ በእኛ ጊዜ ጊዮርጊስ ቲፎዞ በሞት ለሙልጌታ ቢራ ጋብዞ ተቃወቀ እሞታለሁ አንድ ቀን የማይወዱም ሲያዩኝ እንኳን ቡና ቤት ገደል ግቡ እንኳን ገብቼ 1-2 ድራፍት ልጠጣሰ ህዝቡ በቃ ፊቱ ይንቀጠቀጣል ስለዚህ ቡና ቤትም አልገባም ዲሲፕሊኔን ተኝቼ ነው ሙለው ከዛ 7 ደረጃ ሄዳለሁ ቤት ሲሆን ምናምን ራሴን እንጂ የኔ ግል ችሎታዬ ከሌላው የተለየ ሳይሆን የራሴ ሲስተም ዝም ብዬ በራሴ ነው እንጂ አሁን ለምሳሌ መንግስቱ ነው ትንሽ እንትን ያለኝ እና በግምት ጋሻጎስንም አመሰግናለሁ ጋሻጎስ አዲስ አበባ ምርጥ ነው ያሰለጠነኝ ጥሩ ሰው ነበር እሱ እንግዲህ ሌሎቹን እንኳን አመሰግናለሁ አልፈልግም ሙሌ እንደው አንተ ስትጫወት በማጥቃት እንቅስቃሴ በመከላከል በመሃል ቦታ ካንተ ውጭ የምታደንቃቸው ተጫዋቾች እነማን ነበሩ እኔ ከተከላካይ እንግዲህ እናስራት አዱኛሉ ዳኝሻው አለች የወንድ ተጫዋች ዳኝሻው ዳኛዋ ጓደኛዬ ነች ዘኔ ጋር ነበረች አሉ ብዙ በዛ ጊዜ ነከርካሳ ሚሎች ኤርትራያኖች አሉ ቡና ተሾመ ኤሌክትሪክ ኔማን በቀለ ብርሃኑ ሚድፊልድማ በቃ ነቸርሞን ቸርኬ ኃይሌ ካሴ ያራጌ ወዳት ክስቴ ደግሞ እናሰግድ ሚሊዮን ሙልጌታ ወልደየስ ያየር ኃይል ሰይፉ የሚባል ጎባጣ ነበር ሰይፉ እሱ ምናምን ብዙ ብቻ የዛሳት ሁሉም መክብብ ይርዳው መድን በምን ከከሌ ሲራክ አሁን ለምሳሌ ጓደኛ ያለች አሜሪካ ነገር ዲፌንስ አሁን ሲራክ የመድኗ ሲራክ መቼም የመጨረሻ ኃይለኛ ተጫዋች እሷ ነች እና እነሱ ብዙ አሉ እንደው የሁሉ ተጫዋች በነበረበት የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ያለ ማለፉ ነገር እድል ነው ወይስ ምን ነበር ያለ ማለፋችሁ ሚስት እንግዲህ አንተ አሁን ይሄን ጥያቄ ጠየቀኝ ልታሶን እጅ ላይ ነው
ወንጀሌ ሳይሆን እነሱም ሀገራቸውን ጠልተው አይደለም የኑሮ ሁኔታቸውን የከኛ በፊት የነበሩት ስፖርተኞች እና አስዋባዩ እነ ሙልጌት እነ ምናምን ስታያቸው በሙሉ ምንም ነገር የላቸው እና በእኛ ጊዜ አዲስ አበባ ማንም ቲም አሸንፎ ነው ያቀም እንደው ሪከርድ ይና ለመሰለ ስንወጣ ግን ሁሉ ሰው ምንድነው ለመጥፋት ለመጫወት ማንም ሰው ለምሳሌ ትዝ ቢል ጣሊያን ሀገር 4-7 ሆነን ከሰውን ገብቶ የተጫወተበት ጨዋታ ሁሉ ተጫዋች ሌላም ሀገርስ አንድ ጊዜም ሲሄድ 2-3 ነን ተመለስን ሄድ ሌላ ቦታም ስንሄድ ኬንያም ስንሄድ 6-5 ረግፎ ነው እንዴት ነው የምናልፈው የዛ ጊዜ የኑሮ ሁኔታው እንጂ እኛ ቲሞች ከብዶን አዲስ አበባ ኳይ ሽንፈን ነው የምንሄደው ሲወጣ ግን ተሸነፈ ሁሉ ጊዜ የምንሸነፈው ችግሩ ይሄ ነው ማታ ስብሰባ ነው የሚጠፉት ተጫዋቾች ነገስ እነሱ ሀገራቸውን ለመጠልተው አይደለም እኔ አሁንም እነሱን ለማቆስ አይደለም ወይኔን ራሴን ለማመስገን አይደለም ግን የኑሮውን ሁኔታ ስታየው ከኛ በፊት ያሉ ስፖርተኞች ኑሯቸው የተስተካከላል እውነት ብታይ እኔ አስዋባዩ የሚሉት መጽሐፍ እየዞርኩ ሽጫለሁ አሳትሜለት ቤት ተከራይቼለት ተመልከት እንግዲህ እሱ ስንት ሀገር አይቨሪ ኮስት እና አቦነስ ሲጠፉ እና ቢሉት አልጠፋም ብሎ የቀረሰው ነው እና ይሄን ስታይ ሁሉም ተጫዋች ማታ ስብሰባ ነው እንዴት ነው የምንችለው መጫወት ተስፋ ቆርጠህ አንተም ማጠፋው ሰውዬ ተስፋ ቆርጠህ በቃ እነሱም ታዝንላቸዋል ወንድሞቻችን ናቸው ጓደኞቼ ናቸው እኔ ለምሳሌ ጌቱ ከበደ ግብጽ ሀገር ሲጠፋ ለሪቱ ሙሉ ሳለቅስ ነው ያደረኩት ወንድሜ ማለት ነው ጌቱ ለኔ ማለት ፊት ደጀኔ ነው እኔና እሱ ነበር ገገብረ ምድን ጋር የምናጠቃው እኔን የነካሰው ጉልበተኛ ነው ትቢተኛ ነው የኳስ ሜዳ ልጅ ነው ቤት ያሰጠኝም አውቶቡስ ተራ እሱ ነው ግን እሱ አውቶቡስ ሚኒባስ ገብቶ ሲሄድ ቁሜ አለቀስኩ በቃ ሙሉጌታ ለምን የምታለቅሰው ለምን አትሄድም ይሉኛል እኔ እናቴን ሳልቀብር አልሄድም ብላችሁ ይስቃሉ ሙሉጌታ እናቴ ሳልቀብር መጣውና ዝተገናኘን አይገርምም ትልቅ ነገር ነው ሙሌ እንግዲህ አድማጮቻችን አሁንም በጨዋታችን እንደተደሰቱ ተስፋ አደርጋለሁ ብዙ የእግር ኳስ ትዝታዎችን እየነገርከን ነው እንደው ሙሌ በእግር ኳስ ዘመን ውስጥ የማትረሳው አመት አለ የማትረሳው ጨዋታ የማትረሳው አመት የማትረሳው አጋጣሚ አለ አንድ ጊዜ ያው እንግዲህ ብዙ ጊዜ ያው ብዙ ገጠመኝ አለኝ ከወሎ ስመጣ ከኪሴ ገንዘብ ተሰረቀ ብሎ ሰውየው ሊያስይዘኝ እንግዲህ እኔ ብሔራዊ ቡድን ነው ተመርጬ ከወሎ የመጣው ይሄ ሁሉ ገጠመኝ ይሄ ተነግሯል ግን እኔ ማረሳው ነገር አሰልጣን ሸዋን ግዛው አሁን እዛ አለ ኤሌ መጥቶ አብረን ነበር ነው ሙሉጌታ ነገ ጨዋታ ቆልን ይሄው ኪናንም በጠይቀኝ ነግራል የአዲስ አበባ ኮከብ እየመራው ነው ነጥብ ኪና ምን ይለኛል ሙሉጌታ እንዳትቀየር ያ መክብ እየተከተለ ነው በነጥብ እንዳትቀየር እንዳታርፍ ሲል ሸዋን ግዛው በምን 40 ቀን ሙሉጌታ አንተ ነገ እስቲ እረፍ አየራይል ጋር ነው ጨዋታችን ሙሉጌታ አንተ እረፍና ገብረመድንና ህሩይ ስትራይከሩን ይምሩ አንተ በቃ ዛሬ ከአንደር 16 አለ እንዴ በጣም ተናደድኩ በቃ ሂጄ መኪናን ከገነት ሆቴል ነበር አንስቼ ወደ ቤት ሄድኩ በቤት ሄጄ ጧት 7 ደረጃ ሩጬ እሁድ ቀን ጓደኛዬን ጠርቼ እግራችን ተጣጥበን መተባበር የሚባል አለ እዛ ልንበላ ስንሄድ አውቶቡሱ ቆሟል ሹፌሩ ነፍሱን ይመራው አላሚን ነው ሙሉጌታ አለኝ አቤት በዚህ በአጋጣሚ ነገር እሸቱ ቀጭኑ የሚባል የድሮ የጊዮርጊስ ተጫዋች ጊዮርጊስ ከሁለተኛ ዲቪዚዮን እስከ ብዙ አመት ድረስ ምክትል አሰልጣኝ ሆኖ የሚያስተባብረን የሚወደን እንደወንድም እሸቱ ቀጭኑ ነበርና ሙሉጌታ አለኝ አላሚን መጣ ና አውጣ መኪና ላይ አልወጣም እኔ ለምን እሄዳለሁ እሸቱና ብለዋል አለ ከዛ ሂጄ እስከነ ልብሴ ጫማ ማለፍ መልበሻ እንትሉ ትሪቡን ቁጭ ብያለሁ አየር ኃይል አንድ ለባዶ ይመራቸዋል ጊዮርጊስ ከዛ እሸቱ ቀጭኑ ጦንቻ አለ ና አለ እንዴ ምን ነው አውቶቡስ 16 ነኝ እኮ ና ጽፌ ያለው ና ቁጭ በላለ ቁጭ ሲል ታደሰ ሰለሞን መንገሻ ማለት ጫማቸውን አውልቀው ነገሩት ሙሉጌታ ካልገባ የቲም ተሸነፋሉ ከዛ ሙሉጌታ ተነስ ሲለኝ እሸቱ ይሄ አበበ ልብስ እንደ ፍጥነቱ ማሊያ የለም ማምጣት ቁምጣይና ማሊያ እዛ ነው በካልሲ ገባው ጫማውን አውልቀው በሰለሞን ጫማ ገባው ገና ስገባ ህዝቡ ቆመ አየር ኃይልስ ጠቅላላ ጨዋታውን ትተው ማንን ነው የሚያዩት እኔን
ገና እንደገባው ገና ኳስ ስጡኝ ያልኩ ሲሰጡኝ ተቀምጬ ታደሰኝ እንዴ ተንበርክ ካወጣችሁ ኳሱ ሁለተኛ ሊገባብን አገኘው ከዛ በኋላ ጥፍጥፍ አድርጌ ለገብረ ምን ሰጠው አገባባቸው ደገምኳቸው ያመልጬ ሁለላን ስቴዲየሙ እንደዛ ጊዜ ጉድ ይሄ በቃ ድግምተኛ ከሁሉ ምናምን ያሉ ሰርቡኛል የጊዮርጊስ ሲፎዞ አበደ በቃ ይሄን በህይወቴ አረሰው የዛ ጊዜ የሚመራኝን ልጅ ተመልከት በ20 ደቂቃ ምናምን እኔ ኮኮቦ በዛ ሰዓት ሙሌ ረጅም ዘመን የተጫወተው ቅዱስ ጊዮርጊስ ነው ደጋፊውን ክለቡን እንዴት ነው የምትገልጸው እንዴ ክለቡ ትላለህ እንዴ ጊዮርጊስ እኮ እውነት አልኩ አንድ ጊዜ ጊዮርጊስ ቤተክርስቲያን የማን ልጅ ነው ክርስትና ልናስነሳ ሄደን ሰዎች ቆመው እንደዛሬ ትልልቅ ሰዎች ጊዮርጊስን ከሳጫዋታለን ጊዮርጊስን እርዳለን እንዴ ደነገጥኩ ራሴ እርዳለን ጊዮርጊስ ዛሬ እንዲያሸንፍ ምናምን ሲሉ ደነገጥኩ በቃ እንዴ ጊዮርጊስ ሲፎዞ ለኔ ህይወቱን እኮ ነው የሰጠኝ አሁን ሰው ይላል መርካቶም ልጌታ ቢሄድ በቃ ዝም ብሎ ምናምን እውነታቸውን እኮ ነው በጣም ይወዱኛል እንዴ ለኔ ያላረጉት የጊዮርጊስ ሲፎዞ አለ ቤት ሰራ እንኳን ጠቅላላ የጊዮርጊስ መጥቶ ሲፎዞ ቤቴን እንደው ብዙ ብር ሰጥተው እኔና ለዳኛቸው እና እኔ ጊዮርጊስን ደጋፊ እውነት ነው ማለት ከቤተሰቦቼ እኩል ነው ማለት ለምን ብዙ አመት ስላረኳቸው ስለተጫወኩላቸው በጣም ይወዱኛል በሄድኩበት በኔ ጊዜ እንኳን መጠጥ የሚጋብዘን የለም ልብስ ስንገዛ በነፃ ይሰጡናል ጫማ ከፍተኛ የሆነ ድጋፍ ይደረግልናል ገንዘብ የለውም የዛ ጊዜ ጊዮርጊስ እንዳሁን እንዳብነት እግዚአብሔር አብነትን አመጣልን የዛ ጊዜ ጊዮርጊስ እኮ ሰራተኛው ነው የሚያዋጣልን ሰራተኛውም ደግሞ አውቶቡሱን እየተወ አውቶቡስ ሰራተኛው መኪና በአውቶቡስ እየሄደ በታክሲ እየሄደ ለኛ አውቶቡሱን ሰርቪስ የለንም ሰራተኛው ወርዶ ስቴዲየም የሚገባው ቤቱም ድረስና ፋብሪካው ሰራተኞች ያለው ፍቅር ለኛ በርንበት እኮ ፋብሪካው ውስጥ ቤታችን ይመስለኝ ነበርና እና የጊዮርጊስን ሁለታ እውነት ነው በጣም እንጃ ተናግሬው ማላልቅ ነው ያው እንግዲህ እስቲ አንድ ቀን መጥቼ ደግሞ እዛ ኢትዮጵያ አስተማያቸው መልካም ወደዛ እንመጣለን እንደው ስለሱ ጉዳይ በኋላ ላይ እናነሳለን ሙሌ እስኪ አሁን የፊርማ እንደምትሰማው 1 ሚሊዮን ድረስ ደርሷል የተጫዋቾች ኢትዮጵያ ውስጥ ከናንተ ዘመን ጋር ከደሞዙ ከሁሉ ጋር ነጻጽረህ እስኪ ንገረኝ የናንተ ዘመን የኛ ዘመን ጊዜ ልንገር መንግስት ወርቁ ነው እና ኢንሴንቲቭ ባሸነፍን ቁጥር 120 ብር ይሰጣችሁ ተባለ እሺ እንዴ ጊዮርጊስ የዛግዘን ይቻላል እንዴ አራቷን እንበላታለን አራቷን 120 ስትደምራት እንደዚህ ከዛ ከደሞዛችን ጋር ስንት ገባል 1000 ምናምን ስንገባ እንዴ ከስራ አስኪያጁ ብር ደሞዝ በልጠዋል መቆረጥ ኮሚቴው ራስ ከስራ አስኪያጁ ጋር 1000 ብር ገባል ደሞዛችን ጋር ሲደመር እንዴ አይሆንም ተባለ በቃ ኮሚቴው ምኑ ተሰበሰበ እነዚህ ልጆች አይቻሉ እንዴ ባይናችን እየገባን ነበር ጎል ምናገባው 120 ብር ስለተሰጠን ተመልከት እና በአራቱንም እንዘጋለን ምን ያልዘጋው በቃ እንዘጋዋለን አይቻልም አንድ ደግሞ አሁን አልየደበላ የሚባላል ይጋውን ታዝራል መሰለኝ የጊዮርጊስ ቀንተኛ ቲፎዞ ነው ጎል ላገባ 70 ብር ሰጣለሁ እኔ እንዴ ነው እያመለጥ 210 ብር እንዴ በቃኝ እኔ አቁም ያለው ብሎ በቃኝ እንግዲህ በእኛ ጊዜ ይሄ ነው ትልቁ በቃ ኢንሴንቲቭ ነው እንኳን እንዳሆነ የፊርማ የሰጠንም ሰምተን ማናቀ እንደው ለፊርማ የሚባልም ወሬ የለም ግን እግዚአብሔር ያደረገላቸው ስጦታ ነው እነሱም ደግሞ ህዝቡን ይሄ ሁሉ እየተደረገላቸው ማስደሰት አለባቸው ለአፍሪካ ዋንጫ ቢያልፉ ነው ምንም አይገርመኝም ለምን ይሄን ሁሉ ብር ያገኘው ነው በእኛ ጊዜ ቢሆን ያ ሁሉ ተጫዋች አይጠፋም ለምን ነው ለአፍሪካ ዋንጫ ማናልፈው የዛ ሰዓት ጥሩ አሰልጣኞች አሉ ጥሩ እንወደዳለን ችሎታ ያለን ልጆች አለን ግን የዛ ጊዜ ኑሮ እንትን ስለሆነ ያው ነው እግዚአብሔር እንኳን ያደረገላቸው እንደኛ እንኳን ጭስታ ያልሆነ እንደው በእግር ኳስ ደረጃ ስታወዳድረው በሊግ ደረጃ አሁን ከፍተኛ ወጪ ይወጣበታል ያለው የእግር ኳስ ጥራት ያኔ ደግሞ በጣም ትንሽ ክፍያ ነው የነበረው የእግር ኳስ ፉክክር ስታነጻጽረው ያው እንግዲህ አንድ እንዳጋጣሚው ነው
እኔ በቴሌቪዥን ያለው አንተም ቴሌቪዥን ሰራ የምታስተላልፉን ቁጭ ብዬ ያለው አንዳንድ ጊዜ እዛ አሜሪካ ሆኜ ያለው እዚህ ደግሞ ታየቤት ላሊበላ ሁሉ ጊዜ ይተላለፋል ስታየው እንዴ የጊዮርጊስ ቲፎዞ አንድ ቀን እኔ ቆሞ አይቼዋለሁ አሁን ቡና በልጦናል ጥሩ ነው ቢበልጠንም በክፍልትነት አታስብ ጥሩ ነው እና የኔ ጊዜ እኮ እንዴ ጊዮርጊስ ራሴን ጉረኛ ለማድረግ ሳይሆን ጊዮርጊስ እኮ ቁጭ አይልም ቲፎዞ ቆሙ ስንሄድ ይጮሃል ህዝቡ ምናምን እኔ አሁን አንዳንድ ጊዜ ሳይ ሰው ቁጭ ብሎ ጨዋታ ጨርሶ ይወጣል እኛ እንኳን በዛ ሰዓት ስናይ እንዴ ይሄ ነገር ምንድነው እኔ ነኝ ተሳሳትኩት ወይ ሰው የዛ ጊዜ ተሳስቷል ብለ ትላለህ ማምዙ ሰውም ገብቶ ቁጭ ብሎ ያል የቡና ቲፎዞ ብቻ ለንቱሉ ይጨፍራል የጊዮርጊስም እኛም እንጨፍራለን እና እነሱ በልጠውናል ለማለት ሳይሆን ሁሉ ጊዜ የምንበላው አሁንም እኛ ነን ይሄን ሁሉ ቲፎዞ ይዞ ቡና እኔ ራሱ ይገርመኛል ድሮ ቡና እንደዚህ አይነት ደጋፊ ቢኖረው የኛ ደጋፊ እኮ ከቡና ይበልጣል ይዛ ጊዜ ሜዳውን ሙሉ የኛ በዛም እናሸንፋለን ለምን ዳኛ ይፈራናል ቀያ ይሰጥህም ምን አይልህም አሁን የቡናንም እንደዛው ነው ግን ቲሙ ስታየው ጥሩ አይደለም የኛ ግን ሁሉ ጊዜ አንደኛ ነው አሁንም ትንሽ እንኳን ቲፎዞ ቢሆንም እኔ ጊዮርጊስ ይሻላል መስለኛል ከአዲስ አበባ ሙሌ እግር ኳስን እንዴት አቆምክ 17 አመት ነው አጠቃላይ በግምት የተጫወትከው 20 አመት አካባቢ ተጫውተሃል እግር ኳስን ስታቆም በምን ምክንያት አቆምክ አሰልጣኝ በአሰልጣኞች በቃ በአሰልጣኞች ምክንያት ምን አረጉ ችሎታዬ ነው ወርዶ አይደለም ብሔራዊ ቡድንም አቶ ዘሪሁን ብትጠይቀኝ እዛ ጊዜ ስፖርት ኮሚሽን ሄጄ ብሔራዊ ቡድን ጋሽ ዘሪሁን ማለት የባስኬትቦል ምናምን ኃይለኛ ተጫዋች ማደንቀው ዘሪሁን በቃኝ እኔ ብሔራዊ ቡድን በቃ 13 አመት ተጫውቻለሁ ይበቃኛል እግዚአብሔር ይስጥልኝ እንግዲህ አሁን ክለቤ ነው የምጫወተው አንድ አመት ክለብ ሲጫወት በጣም ጭቅጭቅ በዛብ አሰልጣኞች ጋር እንዴ ስትወነጀል ዛስቴድ ኮሚቴው ይፈራኛል እንዴ ለምን ባቆምስ አንድ ተጫዋች እስካሁን በአንተ ጊዜ ነው በክብር የተሸኘ አንድም ተጫዋች የለም ለማንኛውም ደግሞ ሌላ ነገር የመን ሀገር ሄጄ ተጫውቻለሁ የመን ሲሄድ በክብር ሲሸኝ እኔ ዘብሬ ተጫውቻለሁ እኛ ሀገር ሁሉ የሚያደርጉን ማን ነው አሰልጣኞች በክብር እንዳንሸለም ይጨቀጭቁሃል ይገነጥሉሃል ምን የማያረጉት ጥሩ መኪና ይዘ ሲያዩ ይቀናሉ እኔ እግዚአብሔርን ብሎልኝ የጊዮርጊስ ቲፎዞ ስለሚወደኝ መኪናም አነበረኝ ቤትም ሰራው ምናምን ግን ለየት ስትል እንዴ ሰው እንደውም እኛን መንከባከብ ያለባቸው እኔ ሲያውን ምንም አሰግድም ብትለው ገብረመድንም ብትለው ጥሩ ተጫዋች ካሲያም ብትለው ማንንም ከአሰልጣኝ ጋር ተጣልቶ ነው እንጂ ያቆመው እንደው በፍቅር ተሸኝቶ ህዝቡን ሄዶ ታው ዛሬ እኔ ያሰብኩት ይሄን ነበር ግን ከዛ በፊት ተቀደሙ በጣም ሲጨቀጭቁኝ እግሬ ተመታው ተመትቼም አለቀው እቺ ነገር ሌላ ችግር አላት እንጂ በአመቱ እኮ ላቆም አስቤያለሁ ከዛ እቺን አመት ተጫወትልኝ ብሎ ሚስቴ ጋር መጥተው ቢለምኗት እሱኒ ስለሱ አልጫወትም ብሏል እንዴ አንድ አመት እንኳን ይጫወትልኝ ከዛ ያባብነትም ማነጋገረኝ ሙሉጌታ አንድ አመት ተጫወታለ ያኔ አልጫወትም እኔ ለምሳሌ እግሬን ተመታውኝ አሁን ተጎድቼም ማለቀው አሰልጣኙ ጋር ችግር ስላለብኝ እኮ ነው የተመታው ስለዚህ ባቆም በደስታ ህዝቡን ይበቃኝ እንደውም ወደ መጨረሻ ላይ እኮ የቡና ቲፎዞች ምን እንደሚሉ ይተቅ ነበር አብዬ ዘርጋው ይሉኝ ነበር ለምንድን ነው ያ ያረጀ ተጫዋች ነው ካሉ ሁለት አግብጨባቸዋል ተው አዳነ የቡና ቲፎዞ አዳነ በጣም ይወደኛል የቡና አዳነ እና ተው ሙሉጌታ እንዳትናገሩ ይነሳበታል ባሉ ሰዓት ሁለት ጎል ምናምን አገባባቸዋል ከዛ እኔ አብዬ ዘርጋው ተባልኩ ከእንግዲህ ተው በቃኝ ያው ልጄም ነበር መጨረሻ ጊዜ ሲጫወት አይቶኝ ገርሞታል ትንሹ ልጄ እና በእንደዚህ ነው ማየ አሰልጣኞች ችግር ነው ሙሌ እንደው ወደ መጨረሻ አካባቢ ከእግር ኳስ ከወጣ በኋላ ከእግር ኳስ ተገለልክ ወይስ አሰልጣኝነት እንደሞከርክ አውቅ ነበር በታዳጊ ደረጃ ብዙም ያልተሳኩ አሰልጣኝነት ጊዜያት አሳለፍ ለምሳሌ ኒያላ ሊወርድ ሲል ኒያላ ስራ አስኪያጅ አብርሃም ነበር የማይሰልጥ ነው
ሙሉጌታን በተጫዋችና በአሰልጣኝ እናምጣው ብሎ አመጡኝ ማለት ነው። ይሄ እዛ ጊዜ አቁም ያለው ጊዮርጊስ ቢራ ስራ ሰራለሁ ሱፐርቫይዘር ነኝ። ኒያላ የመጨረሻ ጨዋታችን ከባንክ ጋር ነው። ከባንክ ኒያላ ያለው እኮ አሰልፈናቸዋል። አብርሃም አሰልጣኝ እኔ እኩል ነው ድምጻችን። አንድ አሰፋ የሚባል የወጣት ቡድን ተጫዋች ወገቡን ይዞ አንድ ለባዶ እንመራለን እንዴ አብርሃም ቀይረው እሱን አልቀይረውም ዝም ይለኛል እንዴ አትቀይረውም ና አንተ ትቀንታ ልብስ አንገ ትጥቁን አውላልከ ገብቼ ናውጣልኩት ሶታ እንዲህ አለ አለቀስቴዱ ወሉበት ገባው ነው አንተን ገብቼ ሰጥቼ እኔና አቡቡ ማንዴላ ዳኛው እቺ አሰልጣኝ ሆነች ምናምን ሁለት ለአንድ አሸነፉ ቲሙን። ፋብሪካ ውስጥ ኒያላ ሲሄድ እንደ መንግስት ነው የተቀበሉ። ከዛ ይሄን ማን ሰማ ቢራ ፋብሪካ ስራ አስኪያጅ ደሞዝ ጨምሮልኝ ካሁን በኋላ ስፖርት ውስጥ እንዳትደርሳል አይሻለኛል ወደ ቢጃይ ወደዛ ወደ ስፖርት ደሞ ከዛም እንደዚህ ይያል ወሎም ጨርቃጨር ይጀ ደሞ ጊዮርጊስን እዛ ጉድ አረግ ነው ስናረገው አሁን ቲቮዙ አበደ ሙሉጌታ ስለበደበ ምናምን ህዝቡ ለኔ ብሎ ነው ይጮሁ ያስለበደበ ሲሉ ያው በነጋሽ መሐመድ አብነትም ማልተደሰተም። ከዛ በሚቀጥለው ቀን ከደስ ኳሱን ትጨላቸው ወደ አዲስ አበባ መጣ። እንግዲህ በዛ አጋጣሚ ጌታ ዘሩ የሚባልና አለማየሁ አማረ የሚባሉ አለማየሁ የመርካቶ ልጅ ነው እና አለማየሁ አማረ ይረዱኛል እና ፕሮጀክት ከፈቱ። ያኔ ከዶክተር ሸብር ጋር ያው ይረዳኛል። ፕሮጀክታችን የኛ አንደኛ ህፃናት ነበር የጨርቆስ ልጆች ምናምን ሰብስቤ ደግሞ አንዳንድ ባለስልጣኖችም ልጆች ያው ጸባያቸውን እንዳስተምር ሆኜ እየሰራው ነበር። ከዛ በኋላ ልጄ ትንሽ ህመምተኛ ነበረችና በቃ ውሳኔን ወደ አሜሪካ አደረኩኝና ያው አሜሪካ መጣሁኝ። አሁን አሜሪካ ነው ያገኘው ረጅም ጊዜ ሆኗል። እንዴት ነው አሜሪካስ? የቤተሰብ ሁኔታ አጠቃላይ ያለህበት ነገር አሜሪካ ምን ይመስላል የሚለው? እንግዲህ ያው እንደምታውቀው አሜሪካ ከባድ ሀገር ነው። ለኔ ግን ምንም አንደኛ ልጄን በነፃ አሳክሞልኛል። የልብ በሽተኛ ነበረች፣ ነፃ ህክምና አድርጎልኝ አሁን የኮሌጅ ሁለቱም ወንዱም ልጅ ኳስ ይጫወታል የኮሌጅ ተማሪ ናቸው እና ከዚህ በላይ ሌላ ነገር የለም። ያው እኔም እንግዲህ እንደምታውቀኝ እዛ ሀገር ያለው ትልቁ ስራ ፓርኪንግ ነው። እንደውም በዛ ምክንያት ላመሰግናቸው የምፈልገው እዚህ ዩ ስትሪት የሚባላል ሄኖክ ተስፋዬ፣ ያሬድ ተስፋዬ፣ ቢኒያም ተስፋዬ የሚባሉ የዩ ስትሪት ባለቤቶች እውነት ነው ለኢትዮጵያ እኔ ባልኳቸው ከሌና አስገባልኝ ካልኩ ነገ ገብቷል። ከነገ ወዲያም በጣም ያበሾችን ቢያንስ 300 ሰራተኛ አበሾች አለ እሱ ነው የሚረዳ። አሁን እንደውም ቦሌን የያዘው ልጅ ማለት ነው እውነት ነው የምልህ ጸባያቸው ብትል ወንድምነት እንግዲህ ሰው ስራ ስታጣ አሜሪካ ትንሽ ግራ ይጋባል እና በዛ አጋጣሚ ሄኖክ ተስፋዬን እና ያሬድን ቢኒያምን በጣም ለማመስገን ወዳለሁ። አሜሪካ ያው ፓርኪንግ ነው የምንሰራው እኔ ኮሎኒያል የምንሰራለሁ እና አሜሪካ ጥሩ ነው። እኔ ልጄን አሰክሞልኛል ያሰብኩት ሁሉ ስለተሳካልኝ ኮሌጅም ገብተዋል። አሜሪካ ጥሩ ነው ይመስለኛል። ከስፖርቱ ጋር ተቆራርጣል እንግዲህ ስፖርቱ ዛገር ፖለቲካ ነው። እኔ ፖለቲከኛ አይደለሁም። ሰርቶ ለፍቶ ኗሪ ነኝ። ለምን ብትለኝ እኔ አሁን አብነት ላስቀይምም ሊቀየመኝም አልፈልግም። ለምን ብትለኝ እዛ ሀገር እንደመጣሁ በሙሉ ችሎኝ የመጣሁት እኔ ልጆቼንም ኤሮፕላን ቲኬት ችሎ ምን አድርጎልኝ አብነት ነው ሁሉን ነገር ያደረገልኝ እና እዛ ብል አብነት ሊቀየመኝ ይችላል። ምንም ከዛ በኋላ እንትን ባይለኝም ከዚህ በላይ ለማንኛውም ሰው እኔ በጣም ነው ማከብረው። ከዛውም ጓደኛው ኤፍሬም ግዛቸው ኤፍሬምም ያው አብሮት ስላለ እንደው አሁንም በጊዮርጊስ እንትን ተናግሬያለሁ። ኤፍሬም የቡድን መሪ እንዳይሆን የሚከራከሩ ሰዎች አሉ። ለምን ኳስ ተጫውቷል እኮ ባር ትራንዚት ኃይለኛት ብሔራዊ ቡድን አብረን ተጫውተናል። ጊዮርጊስ ገባ። ጊዮርጊስ እንደውም የዛ ሰዓት ናይሌን ምናምን ያመጣው እሱ እኮ ነው እና የቡድን መሪ ተጫውቶ ማያቅ የቡድን መሪ ሆነ ይል ይሄ ልጅ ቢሆን ምን ችግር አለ? ፍሬውን ጥያቄ ኤፍሬም መሆኑ እዚህኛ ሀገር ስንመጣ እዚህ ስንመጣ
በፊት ስንመጣና ኃይሌን እኛን የሚንከባከበን እኮ ኤፍሬም እና የጊዮርጊስ ቲፎዞኒ አሁን በዚች ትንሽ ተቀይሜባቸዋለሁ ግን ልቀየማቸውም አልችልም ግን እኔ ሁኜ እንደ አንተ እዛ ኢትዮጵያ ስመጣ ብታከራክረን አሸንፋቸዋለሁ እሺ እንደው ሙሌ እዚህ ስመጣ ሁለተኛ ነው እኔም ስመጣ አንተንም ሳገኘ ለሁለተኛ ጊዜ ነው የዛሬ 2 አመት ሁለቱ ቦታዎች በአንድ ከተማ ውስጥ በተቀራራቢ ከተማዎች ሁለት ውድድር ነበር አሁንም ኮሎራዶ እና እዚህ ሜሪላንድ ሁለት ውድድሮች ነው ያሉት እንደው ውድድሩ ሁለቱ ነው መካሄዱ ጥሩ ነው ለኢትዮጵያ እንደው እንደ በፊቱ አንድ ቢሆን የሚሻላል ለሚሉ አስተያየት ሰጪዎች ስላሉ አንዳንዶች ደግሞ ለተጫዋቾች ብዙ ተጫዋቾች እንዲጫወቱ ጥሩ ነው የሚል ነገር ስላለ በአጠቃላይ ግን ሁለት ሙሉ ጥሩ ነው ብለህ ነው ታም አላምን ሁለቱም አሁን ላልከው ሁለተኛው ጥያቄ ሊሆን ይችላል ብለህ ታስባለህ ግን አሁን እኔ ዛሬ 7 አመት ስመጣ አንድ ነበር አይደል ሲመጣ አቤት ህዝቡ እኛ አብነት ተከትለን ነው አብነት ይዛ ጊዜ ደስታቸውስ ብታይ ስቴዲየሙ ዲሲዎች ናቸው የሚመሩት ምናምን ስታይ አሁንም ዘንድሮ ጥሩ ነው በጣም የነሱም እዛ ደካማ ነው ይሉኛል ቢሆንም አንድ ሆነው እኔ እንኳን በፖለቲካ ኳስ እኔ ሰምቼ አላውቅም ፖለቲካ ኳስ እኔ እንደውም እንደመጣሁ የሚገርም ነገር እዛ ሀገር ቤት ያጠገብ ክበድ የሚባል አጠገብ ነውና ኳስ ይጫወታሉ እየሄድኩ ጫወታለሁ ሲጫወት በጣም ወደዱ እንደውም እየደወሉ ና ይዘንኛ በመኪና እንሄዳለን ይላል እንጫወት ይሄዳሉ ጫወታሉ አንዱ መጥቶ እነዚህ እኮ ኤርትራውያኖች ናቸው አለ እንዴ ይሆነ እኔ ምን አገባኝ ኤርትራስ ቢሆን ኳስ ኤርትራ አይደለም በጣም ይወዱኛል ኤርትራውያኖች እነሱ ጋር ይጫወት ነበር እንዴ አሁን እዚህ ፖለቲካ ውስጥ ኳስ እና ፖለቲካ እኔ ምንም እስካሁን ያልገባኝ ይሄ ጥያቄ ነው እሺ ሙሌ እንደው ይሄንን የሰሜን አሜሪካውን ያለህበት ሁኔታ ጥሩ እንደሆነ ከቤተሰብ ጋር ነግረኛል እሱን እዚህ እንተውና ቅዱስ ጊዮርጊስ ረጅም ጊዜ የተጫወተበት ክለብ 80ኛ ዓመቱን ያከብራል እንደውም በቅርቡ አንድ ስነ ስርዓት ላይ የቀድሞ ተጫዋቾች ሲታዩ በርካታ ደጋፊዎች ሙልጌታ ይታል ብለው ጠይቀዋል ሰምታል ስለ 80ኛ ዓመቱ ዝግጅት እንደው ለመምጣትስ ቅዶች አሉ እዚህ ላይ የምሰጠው አስተያየት ምንድነው ያው እንግዲህ ይሄን ሰምቻለሁ ጠይቀውኛልም እንግዲህ ያው 80ኛ ዓመት ሲከበር ከተጠራው እመጣለሁ ግን አሁን ልጆችን ስለላኩ እንደገና ልሂድ ብል ዘገር ያለው ኢኮኖሚ ከባድ ነው እና ያው አብነት እንደሚጠራኝ አውቃለሁ ሁለተኛም ምንም ነገር እንደማይከለክለኝ ስለማቅ ከጠራኝ እንደምሄድ ተስፋ አለኝ እና እዛ እንገናኛለን በዚህ ታሪካዊ ኢቨንት ግን መገኘት ትፈልጋለህ ማለት ነው እንዴ 80ኛ ዓመት እኔም እኮ ቢያንስ አንድ 10 ምናምን ዓመት ተጫውቻለሁ ትንሽ ተቋዳሽ ነኝ እና ወርቃማ ዘመንም ነበር እና በእኛ ጊዜ ደግሞ ወርቃማ ዘመን ነው በጣም ቲፎዞ የሰበሰብነው እኛም ለጉራ አይደለም ያ ሁሉ ህዝብ የአባል ወረቀት የተሰጠን በእኛ ጊዜ ነው እና እኔም በዛ ብገኝ ደስ ይለኛል እንግዲህ ካልሆነም ያው አብነት ሊረሳኝ ከቻለ ምንም ችግር የለውም አልቀየመውም እኛ በጣም ተስፋ እናደርጋለን በዚህ ታሪካዊ ኢቨንት ላይ ከሚታዩ ኮከብ ስፖርተኞቻችን መካከል አንዱ እንደሚገኝ እናምናለን ወደ ትሪቡን ስፖርት አድማጮች ሙልጌታ ከበደ ወለዮ ታዋቂው የቅዱስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን በፊት ደግሞ ወሎ ፔፕሲ ደሴ ከነማ ተጫዋች የነበረው ሙልጌታ ከበደ ነው አጠገብ የሚገኘው ከሙሌ ጋር በጣም በርካታ ነገሮችን አነሳን ለስንብት ግን አንድ ጥያቄ ልጠይቀው የሚያመሰግናቸው ሰዎች ካሉ በህይወት ዘመኑ በእግር ኳስ ዘመኑ ሁሉ በህይወት ጉዞ ሁሉ የሚያመሰግናቸው አካላት ካሉ እነሱን እንዲያመሰግን በመጨረሻ ደግሞ አሁን ለሚጫወቱ ተጫዋቾች መልእክት እንዲያስተላልፍ እድል ልስጠውና እንጨርስ እሺ እንግዲህ ያው መቼም እኔ የማመሰግነው ብዙ ህዝብ ነው እንደው ይቅርታ አድርጉልኝና የረሳችሁ ስማችሁ ካለ እንደው በጣም ይቅርታ ጠይቃለሁ እንግዲህ ያው የመጀመሪያ ማመሰግነው አቶ አብነት ገብረመስቀልና ኤፍሬም ግዛቸውን እንደው ድሮ ደሞዝ የሚከፍለኝ አቶ አባቡ የሚባል ነበር በወሩ አያመጣ ደሞዝ ይሰጠኝ ነበር በጣም ነው ማመሰግነው ሌላው እንግዲህ ጌታ ዘሩ ያው ወንድሜ ነው ጌታ ዘሩን አለማየሁ አማረን እንቦሳ ፋብሪካ ያለው ሌላ እንግዲህ ከከሌ ሳልን እንደው ጠቅላላ የጊዮርጊስን ደጋፊ እና የኢትዮጵያን ህዝብ በጣም ነው ማመሰግናችሁ ከዛ በለጠ እንግዲህ ወንድምና እህቶቼንም ድሮ ለተንከባከባችሁ ውጭ ሀገር ላላችሁ ሳውዲ አረቢያ በጣም ነው ማመሰግነው እንግዲህ የረሳሁት ካለ እንግዲህ ስመጣ ደግሞ
ኢትዮጵያ ባንተ ሬዲዮ ስለምቀርብ አመሰግናቸዋለሁ በሙሉ የጊዮርጊስን ተስፎዞ በጣም ወዳቸዋለሁ አመሰግናለሁ የኢትዮጵያ ህዝብንም ነው ሁሉንም ትሪቡን ስፖርት ከሰሜን አሜሪካ ፍቅር ይልቃል ነኝ ወደ አድማጮቻችን እንግዲህ ከታዋቂው የእግር ኳስ ተጫዋች የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ሙሉጌታ ከበደ ጋር ያደረኩት ቆይታ በዚህ ተጠናቀቀ እንደወደዳችሁ ተስፋ አደርጋለሁ በዚህ በሰሜን አሜሪካ ሁለት ውድድሮች አሉ ሜሪላንድ አንደኛው ተከናውኗል አንደኛው ደግሞ ዴንቨር ኮሎራዶ ነው የተከናወነው በዚህ ሂደት ውስጥ በኢትዮጵያ እግር ኳስ በኢትዮጵያ ስፖርት ያለፉ በጣም በርካታ ግለሰቦችን አግኝተናል ትሪቡን ስፖርት ተራ በተራ ማቅረቡን ይቀጥላል ሙሌን ከልብ አመሰግናለሁ በቅዱስ ጊዮርጊስ 80ኛ ዓመት ላይ የሚመጣ ከሆነ ደግሞ በቀጥታ ከትሪቡን አድማጮች ጋር የሚወያይበትን መድረክ እናመቻቻለን ሰላሙኑ እጅግ አርጋ አመሰግናለሁ ሙሌ ረጅም ዘመን የተጫወተው ቅዱስ ጊዮርጊስ ነው ደጋፊውን ክለቡን እንዴት ነው የምትገልጸው እንዴ ክለቡ ትላለህ እንዴ ጊዮርጊስ እኮ እውነት አልኩ አንድ ጊዜ ጊዮርጊስ ቤተክርስቲያን የማን ልጅ ነው ክርስትና ልናስነሳ ሄደን ሰዎቹ ቆመው እንደው ዛሬ ትልልቅ ሰዎች ጊዮርጊስን ከሳጫዋታለን ጊዮርጊስን እርዳለን እንዴ ደነገጥኩ ራሴ እርዳለን ጊዮርጊስ ዛሬ እንዲያሸንፍ ምናምን ሲሉ ደነገጥኩ በቃ እንዴ ጊዮርጊስ ሲፎዞ ለኔ ህይወቱን እኮ ነው የሰጠኝ አሁን ሰው ይላል መርካቶ ሙሉጌታ ቢሄድ በቃ ዝም ብሎ ምናምን እውነታቸውን እኮ ነው በጣም ይወዱኛል እንዴ ለኔ ያላረጉት የጊዮርጊስ ሲፎዞ አለ ቤት ሰራ እንኳን ጠቅላላ የጊዮርጊስ መጥቶ ሲፎዞ ቤቴን እንደው ብዙ ብር ሰጥተው እኔና ለዳኛቸው እና እኔ ጊዮርጊስን ደጋፊ እውነት ነው ማለት ከቤተሰቦቼ እኩል ነው ማያቸው ለምን ብዙ አመት ስላረኳቸው ስለተጫወኩላቸው በጣም ይወዱኛል በሄድኩበት በኔ ጊዜ እንኳን መጠጥ የሚጋብዘን የለም ልብስ ስንገዛ በነፃ ይሰጡናል ጫማ ከፍተኛ የሆነ ድጋፍ ይደረግልናል ገንዘብ የለውም የዛ ጊዜ ጊዮርጊስ እንዳሁን እንዳብነት እግዚአብሔር አብነትን አመጣልን የዛ ጊዜ ጊዮርጊስ እኮ ሰራተኛው ነው የሚያዋጣልን ሰራተኛውም ደግሞ አውቶቡሱን እየተወ አውቶቡስ ሰራተኛው መኪና በአውቶቡስ እየሄደ በታክሲ እየሄደ ለኛ አውቶቡሱን ሰርቪስ የለንም ሰራተኛው ወርዶ ስቴዲየም የሚገባው ቤቱን ድረስና ፋብሪካው ሰራተኞች ያለው ፍቅር ለኛ በርንበት እኮ ፋብሪካው ውስጥ ቤታችን ይመስለኝ ነበርና እና የጊዮርጊስን ውለታውነት ነው በጣም 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 እንጃ ተናግሬው ማላልቅ ነው ያው እንግዲህ እስቲ አንድ ቀን መጥቼ ደግሞ እዛ ኢትዮጵያ አስተማያቸው መልካም ወደዛ እንመጣለን እንደው ስለሱ ጉዳይ በኋላ ላይ እናነሳለን ሙሌ እስኪ አሁን የፊርማ እንደምትሰማው 1 ሚሊዮን ድረስ ደርሷል የተጫዋቾች ኢትዮጵያ ውስጥ ከናንተ ዘመን ጋር ከደሞዙ ከሁሉ ጋር ነጻጽረህ እስኪ ንገረኝ የናንተ ዘመን የኛ ዘመን ጊዜ ልንገር መንግስት ወርቁ ነው እና ኢንሴንቲቭ ባሸነፍን ቁጥር 120 ብር ይሰጣችሁ ተባለ እሺ እንዴ ጊዮርጊስ የዛግዘን ይቻላል እንዴ አራቷን እንበላታለን አራቷን 120 ስትደምራት እንደዚህ ከዛ ከደሞዛችን ጋር ስንት ገባል 1000 ምናምን ስንገባ እንዴ ከስራ አስኪያጁ ብር ደሞዝ በልጧል መቁረጥ ኮሚቴው ራስ ከስራ አስኪያጁ ጋር 1000 ብር ገባል ደሞዛችን ጋር ሲደመር እንዴ አይሆንም ተባለ በቃ ኮሚቴው ምኑ ተሰበሰበ እነዚህ ልጆች አይቻሉ እንዴ ባይናችን እየገባን ነበር ጎል ምናገባው 120 ብር ስለተሰጠን ተመልከት እና ባራቱን እንዘጋዋለን ምን ያልዘጋው በቃ እንዘጋዋለን አይቻልም አንድ ደግሞ አሁን ለየደበላ የሚባላል የጋውን ታዝራል መሰለኝ የጊዮርጊስ ቀንደኛ ቲፎዞ ነው ጎል ላገባ 70 ብር ሰጣለሁ እኔ እንዴ ነው ምት እያመለጥ 210 ብር እንዴ በቃኝ እኔ አቁም ያለው ብሎ በቃኝ እንግዲህ በእኛ ጊዜ ይሄ ነው ትልቁ በቃ ኢንሴንቲቭ ነው እንኳን እንዳሆነ የፊርማ የሰጠንም ሰምተን ማናቅ እንደው ለፊርማ የሚባልም ወሬ የለም ግን እግዚአብሔር ያደረገላችሁ ስጦታ ነው እነሱም ደግሞ ህዝቡን
ይሄ ሁሉ እየተደረገላቸው ማስደሰት አለባቸው ለአፍሪካ ዋንጫ ቢያልፉ ነው ምንም አይገርመኝም ለምን ይሄን ሁሉ ብር ያገኘው ነው በእኛ ጊዜ ቢሆን ያ ሁሉ ተጫዋች አይጠፋም ለምን ነው ለአፍሪካ ዋንጫ ማናልፈው የዛ ሰዓት ጥሩ አሰልጣኞች አሉ ጥሩ እንወደዳለን ችሎታ ያለን ልጆች አለን ግን የዛ ጊዜ ኑሮ እንትን ስለሆነ ያው ነው እግዚአብሔር እንኳን ያደረገላቸው እንደኛ እንኳን ጭስታ ያልሆነ እንደው በእግር ኳስ ደረጃ ስታወዳድረው በሊግ ደረጃ አሁን ከፍተኛ ወጪ ይወጣበታል ያለውን የእግር ኳስ ጥራት ያኔ ደግሞ በጣም ትንሽ ክፍያ የነበረው የእግር ኳስ ፉክክር ስታነጻጽረው ያው እንግዲህ እንዳጋጣሚው ነው እኔ በቴሌቪዥን ያለው አንተም ቴሌቪዥን ሰራ የምታስተላልፉን ቁጭ ብዬ ያለው አንዳንድ ጊዜ እዛ አሜሪካ ሆኜ ያለው እዚህ ደግሞ ታየቤል ላሊበላ ሁሉ ጊዜ ተላልፋል ስታየው እንዴ የጊዮርጊስ ቲፎዞ አንድ ቀን እኔ ቆሞ አይቼዋለሁ አሁን ቡና በልጦናል ጥሩ ነው ቢበልጠንም በክፍንትነት አታስብ ጥሩ ነው እና የኔ ጊዜ እኮ እንዴ ጊዮርጊስ ራሴን ጉረኛ ለማድረግ ሳይሆን ጊዮርጊስ እኮ ቁጭ አይልም ቲፎዞ ቆሙ ስንሄድ ይጮሃል ህዝቡ ምናምን እኔ አሁን አንዳንድ ጊዜ ሳይ ሰው ቁጭ ብሎ ጨዋታ ጨርሶ ይወጣል እኛ እንኳን በዛ ሰዓት ስናይ እንዴ ይሄ ነገር ምንድነው እኔ ነኝ ተሳሳትኩት ወይ ሰው የዛ ጊዜ ተሳስቷል ብለ ትላለህ ብዙ ሰውም ገብቶ ቁጭ ብሎ ያያል የቡና ቲፎዞ ብቻ ለንቱሉ ይጨፍራል የጊዮርጊስም እኛም እንጨፍራለን እና እነሱ በልጠውናል ለማለት ሳይሆን ሁሉ ጊዜ የምንበላው አሁንም እኛ ነን ይሄን ሁሉ ቲፎዞ ይዞ ቡና እኔ ራሱ ይገርመኛል ድሮ ቡና እንደዚህ አይነት ደጋፊ ቢኖረው የኛ ደጋፊ እኮ ከቡና ይበልጣል ይዛ ጊዜ ሜዳውን ሙሉ የኛ በዛም እናሸንፋለን ለምን ዳኛ ይፈራናል ቀያ አይሰጥህም ምን አይልህም አሁን የቡናንም እንደዛው ነው ግን ቲሙ ስታየው ጥሩ አይደለም የኛ ግን ሁሉ ጊዜ አንደኛ ነው አሁንም ትንሽ እንኳን ቲፎዞ ቢሆንም እኔ ጊዮርጊስ ይሻላል መስለኛል ከአዲስ አበባ ሙሌ እግር ኳስን እንዴት አቆምክ 17 አመት ነው አጠቃላይ በግምት የተጫወትከው 20 አመት አካባቢ ተጫውተሃል እግር ኳስን ስታቆም በምን ምክንያት አቆምክ አሰልጣኝ በአሰልጣኞች በቃ በአሰልጣኞች ምክንያት ምን አረጉ ችሎታዬ ነው ወርዶ አይደለም ብሔራዊ ቡድንም አቶ ዘሪሁን በጠይቀው እዛ ጊዜ ስፖርት ኮሚሽን ሄጄ ብሔራዊ ቡድን ጋሽ ዘሪሁን ማለት የባስኬትቦል ምናምን ኃይለኛ ተጫዋች ማደንቀው ዘሪሁን በቃኝ እኔ ብሔራዊ ቡድን በቃ 13 አመት ተጫውቻለሁ ይበቃኛል እግዚአብሔር ይስጥልኝ እንግዲህ አሁን ክለቤ ነው የምጫወተው አንድ አመት ክለብ ሲጫወት በጣም ጭቅጭቅ በዛብኝ አሰልጣኞች ጋር እንዴ ስትወነጀል ዛስቴድ ኮሚቴው ይፈራኛል እንዴ ለምን ባቆምስ አንድ ተጫዋች እስካሁን በአንተ ጊዜ ነው በክብር የተሸኘ አንድም ተጫዋች የለም ለማንኝ ደግሞ ሌላ ነገር የመን ሀገር ሄጄ ተጫውቻለሁ የመን ሲሄድ በክብር ሲሸኝ እኔ ዘብሬ ተጫውቻለሁ እኛ ሀገር ሁሉ የሚያደርጉን ማን ነው አሰልጣኞች በክብር እንዳንሸለም ይጨቀጭቁሃል ይገነጥሉሃል ምን የማያረጉት ጥሩ መኪና ይዘው ሲያዩ ይቀናሉ እኔ እግዚአብሔርን ብሎልኝ የጊዮርጊስ ፎቶ ስለሚወደኝ መኪናም ነበረኝ የትም ሰራው ምናምን ግን ለየት ስትል እንዴ ሰው እንደውም እኛን መንከባከብ ያለባቸው እኔ ሲያውን ምንም አሰግድም ብትለው ገብረመድንም ብትለው ጥሩ ተጫዋች ካሲያም ብትለው ማንንም ከአሰልጣኝ ጋር ተጣልቶ ነው እንጂ ያቆመው እንደው በፍቅር ተሸኝቶ ህዝቡን ሄዶ ቻው ዛሬ እኔ ያሰብኩት ይሄን ነበር ግን ከዛ በፊት ተቀደሙ በጣም ሲጨቀጭቁኝ እግሬ ተመታው ተመትቼም ማለት ነው እቺ ነገር ሌላ ችግር አላት እንጂ በአመቱ እኮ ላቆም አስቤያለሁ ከዛ እቺን አመት ተጫወትልኝ ብሎ ሚስቴ ጋር መጥተው ቢለምኗት እሱኒ ስለሱ አልጫወትም ብሏል እንዴ አንድ አመት እንኳን ይጫወትልኝ ከዛ አባብነትም ማነጋገረኝ ሙልጌታ አንድ አመት ተጫወታለህ ያኔ አልጫወትም እኔ ለምሳሌ ግሬን ተመታውኝ አሁን ተጎድቼም ማላቀው አሰልጣኙ ጋር ችግር ስላለብኝ እኮ ነው የተመታው ስለዚህ ባቆም በደስታ ህዝቡን ይበቃኝ እንደውም ወደ መጨረሻ ላይ እኮ የቡና ቲፎዞች ምን እንደሚሉ ይተቅ ነበር አብዬ ዘርጋው ይሉ ነበር ለምንድን ነው ያ ያረጀ ተጫዋች ነው ካሉ ሁለት አግብጨባቸዋል ተው አዳነ የቡና ቲፎዞ አዳነ በጣም ይወደኛል የቡና አዳነ እና ተው ሙልጌታ እንዳትናገሩ ይነሳበታል
ባሉ ሰዓት 2 ጎል ምናምን አገባባቸዋለሁ ከዛ እኔ አብዬ ዘርጋው ተባልኩ ከእንግዲህ ታው በቃኝ ያው ልጄም ነበር መጨረሻ ጊዜ ሲጫወት አይቶኝ ገርሞታል ትንሹ ልጄ እና በእንደዚህ ነው ማየ አሰልጣኞች ችግር ነው ሙሌ እንደው ወደ መጨረሻ አካባቢ ከእግር ኳስ ከወጣ በኋላ ከእግር ኳስ ተገለልክ ወይስ አሰልጣኝነት እንደሞከር ካውቅ ነበር በታዳጊ ደረጃ ብዙም ያልተሳኩ አሰልጣኝነት ጊዜያት አሳለፈ ለምሳሌ ኒያላ ሊወርድ ሲል ኒያላ ስራ አስኪያጅ አብርሃም ነበር የማይሰልጥነው ሙሉጌታን በተጫዋችና በአሰልጣኝ እናምጣው ብሎ አመጡኝ ማለት የት እዛ ጊዜ አቁም ያለው ጊዮርጊስ ቢራ ስራ ሰራለሁ ሱፐርቫይዘር ነኝ ኒያላ የመጨረሻ ጨዋታችን ከባንክ ጋር ነው ከባንክ ኒያላ ያለው አሰልፈናቸዋል አብርሃም አሰልጣኝ እኔ እኩል ነው ድምጻችን አንድ አሰፋ የሚባል የወጣት ቡድን ተጫዋች ወገቡን ይዞ አንድ ለባዶ እንመራለን እንዴ አብርሃም ቀይረው እሱን አልቀይረውም ዝም ይለኛል እንዴ አትቀይረውም ና አንተ ትቀንታ ልብስ አንቺ ትጥቅ ነው አላልከ ገብቼ ናውጣልኩት ሶታ እንዲህ አለ አለቀስ ሄዱ ወሉበት ገባው ነው ያንተ ወንድም ገብቼ ሰጥቼ እኔና አቡቡ ማንዴላ ዳኛው እቺ አሰልጣኛው ነች ምናምን ሁለት ለአንድ አሸነፉ ቲሙን ፋብሪካ ውስጥ ኒያላ ሲሄድ እንደ መንግስት ነው የተቀበሉ ከዛ ይሄንን ማንሰማ ቢራ ፋብሪካ ስራ አስኪያጅ ደሞዝ ጨምሮልኝ ካሁን በኋላ ስፖርት ውስጥ እንዳትደርሳል አይሻለኛል ወደ ቢጃይ ወደዛ ወደ ስፖርት ደሞ ከዛም እንደዚህ ያልኩ ወሎም ይርኩ ጨርቃጨር ሲጨርቃጨር ይጀ ደሞ ጊዮርጊስን እዛ ጉድ አረግ ነው ስናረጋው አሁን ቲቮዙ አበደ ሙሉጌታ ስለበደበ ምናምን ህዝቡ ለኔ ብሎ ነው ይጮኸው ያስለበደበ ሲሉ ያው በነጋሽ መሐመድ አብነትም ማልተደሰተም ከዛ በሚቀጥለው ቀን ከደስ ኳሱን ትችላቸው ወደ አዲስ አበባ መጣ እንግዲህ በዛ አጋጣሚ ጌታ ዘሩ የሚባልና አለማየሁ አማረ የሚባሉ አለማየሁ የመርካቶ ልጅ ነው እና አለማየሁ አማረ ይረዱኛል እና ፕሮጀክት ከፈቱ ያኔ ከዶክተር ሸብር ጋር ያው ይረዳኛል ፕሮጀክታችን የኛ አንደኛ ህፃናት ነበር የጨርቆስ ልጆች ምናምን ሰብስቤ ደግሞ አንዳንድ ባለስልጣኖችም ልጆች ያው ጸባያቸውን እንዳስተምሩኝ እየሰራው ነበር ከዛ በኋላ ልጄ ትንሽ ህመምተኛ ነበረችና በቃ ውሳኔን ወደ አሜሪካ አደረኩኝና ያው አሜሪካ መጣሁኝ አሁን አሜሪካ ነው ያገኘው ረጅም ጊዜ ሆኗል እንዴት ነው አሜሪካስ የቤተሰብ ሁኔታ አጠቃላይ ያለበት ነገር አሜሪካ ምን ይመስላል የሚለው እንግዲህ ያው እንደምታውቀው አሜሪካ ከባድ ሀገር ነው ለኔ ግን ምንም አንደኛ ልጄን በነፃ አሳክሞልኛል የልብ በሽተኛ ነበረች ነፃ ህክምና አድርጎልኝ አሁን የኮሌጅ ሁለቱም ወንዱም ልጅ ኳስ ይጫወታል የኮሌጅ ተማሪ ናቸውና ከዚህ በላይ ሌላ ነገር የለም ያው እኔም እንግዲህ እንደምታቀኝ እዛ ሀገር ያለው ትልቁ ስራ ፓርኪንግ ነው እንደውም በዛ ምክንያት ላመሰግናቸው የምፈልገው እዚህ ዩ ስትሪት የሚባላል ሄኖክ ተስፋዬ ያሬድ ተስፋዬ ቢኒያም ተስፋዬ የሚባሉ የዩ ስትሪት ባለቤቶች እውነት ነው ለኢትዮጵያ እኔ ባልኳቸው ከሌና አስገባልኝ ካልኩ ነገ ገብቷል ለነገ ወዳም በጣም ያበሾችን ቢያንስ 300 ሰራተኛ አበሾች አለ እሱ ነው የሚረዳ አሁን እንደውም ቦሌን ያያዘው ልጅ ማለት ነው እውነት ነው ምል ጸባያቸው ብትል ወንድምነት እንግዲህ ሰው ስራ ስታጣ አሜሪካ ትንሽ ግራ ይጋባል እና በዛ አጋጣሚ ሄኖክ ተስፋዬንና ያሬድን ቢኒያምን በጣም ለማመስገን ወዳለሁ አሜሪካ ያው ፓርኪንግ ነው የምንሰራው እኔ ኮሎኒያል የምንሰራለሁ እና አሜሪካ ጥሩ ነው እኔ ልጄን አሰክሞልኛል ያሰብኩት ሁሉ ስለተሳካልኝ ኮሌጅም ገብተዋል አሜሪካ ጥሩ ነው ይመስለኝ ከስፖርቱ ጋር ተቆራርጣል እንግዲህ ስፖርቱ ዛጋ ፖለቲካ ነው እኔ ፖለቲከኛ አይደለሁም ሰርቶ ለፍቶ ኗሪ ነኝ ለምን ብትለኝ እኔ አሁን አብነት ላስቀይምም ሊቀየመኝም አልፈልግም ለምን ብትለኝ እዛ ሀገር እንደመጣሁ በሙሉ ችሎኝ የመጣሁት እኔ ልጆቼንም ኤሮፕላን ቲኬት ችሎ ምን አድርጎልኝ አብነት ነው ሁሉ ነገር ያደርግልኝ እና እዛ ብል
አብነት ሊቀየመኝ ይችላል ምንም ከዛ በኋላ እንትን ባይለኝም ከዚህ በላይ ለማንኛውም ሰው እኔ በጣም ነው ማከብረው ከዛውም ጓደኛው ኤፍሬም ግዛቸው ኤፍሬምም ያው አብሮት ስላለ እንደው አሁንም በጊዮርጊስ እንትን ተናግሬያለሁ ኤፍሬም የቡድን መሪ እንዳይሆን የሚከራከሩ ሰዎች አሉ ለምን ኳስ ተጫውቷል እኮ ባር ትራንዚት ኃይለኛት ብሔራዊ ቡድን አብረን ተጫውተናል ጊዮርጊስ ግን ገባ ጊዮርጊስ እንደውም የዛ ሰዓት ናይሌን ምናምን ያመጣው እሱ እኮ ነው እና የቡድን መሪ ተጫውቶ ማያቅ የቡድን መሪ ሆነ ይላል ይሄ ልጅ ቢሆን ምን ችግር አለ ፍሬውን ጥያቄ ኤፍሬም መሆኑ እዚህኛ ሀገር ስንመጣ እዚህ ስንመጣ በፊትም ስንመጣ ናይሌን እኛን ከበከበን እኮ ኤፍሬም እና የጊዮርጊስ ቲፎዞኒ አሁን በዚች ትንሽ ተቀይሜባቸዋለሁ ግን ልቀየማቸውም አልችልም ግን እኔ ሁኜ እንደ አንተ እዛ ኢትዮጵያ ስመጣ ብታከራክረን አሸንፋቸዋለሁ እሺ እንደው ሙሌ እዚህ ስመጣ ሁለተኛ ነው እኔም ስመጣ አንተንም ሳገኘ ለሁለተኛ ጊዜ ነው የዛሬ 2 አመት ሁለቱ ቦታዎች በአንድ ከተማ ውስጥ በተቀራራቢ ከተማዎች ሁለት ውድድር ነበር አሁንም ኮሎራዶ እና እዚህ ሜሪላንድ ሁለት ውድድሮች ነው ያሉት እንደው ውድድሩ ሁለቱ ነው መካሄዱ ጥሩ ነው ለኢትዮጵያ እንደው እንደ በፊቱ አንድ ቢሆን የሚሻላል ለሚሉ አስተያየት ሰጪዎች ስላሉ አንዳንዶች ደግሞ ለተጫዋቾች ብዙ ተጫዋቾች እንዲጫወቱ ጥሩ ነው የሚል ነገር ስላለ በአጠቃላይ ግን ሁለት ሙሉ ጥሩ ነው ብለህ ነው የምታምነው አላምን ሁለቱም አሁን ላልከው ሁለተኛው ጥያቄ ሊሆን ይችላል ብለህ ታስባለህ ግን አሁን እኔ ዛሬ 7 አመት ስመጣ አንድ ነበር አይደል ሲመጣ አቤት ህዝቡ እኛ አብነትን ተከትለን ነው እና አብነት ይዛ ጊዜ ደስታቸውስ ብታይ ስቴዲየሙ ዲሲዎች ናቸው የሚመሩት ምናምን ስታይ አሁንም ዘንድሮ ጥሩ ነው በጣም የነሱም እዛ ደካማ ነው ይሉኛል ቢሆንም አንድ ሆነው እኔ እንኳን በፖለቲካ ኳስ እኔ ሰምቼ አላውቅም ፖለቲካ ኳስ እኔ እንደውም እንደመጣሁ የሚገርም ነገር እዛ ሀገር ቤት ያጠገብ ክበድ የሚባል አጠገብ ነውና ኳስ ይጫወታሉ እየርኩ ጫወታለሁ ሲጫወት በጣም ወደዱ እንደውም እየደወሉ ና ይዘንኛ በመኪና እንሄዳለን ይላል እንጫወት ይሄዳሉ ጫወታሉ አንዱ መጥቶ እነዚህ እኮ ኤርትራውያኖች ናቸው አለ እንዴ ይሆነ እኔ ምን አገባኝ ኤርትራስ ቢሆን ኳስ ኤርትራ አይደለም በጣም ይወዱኛል ኤርትራውያኖች እነሱ ጋር ይጫወት ነበር እንዴ አሁን እዚህ ፖለቲካ ውስጥ ኳስ እና ፖለቲካ እኔ ምንም እስካሁን ያልገባኝ ይሄ ጥያቄ ነው እሺ ሙሌ እንደው ይሄንን የሰሜን አሜሪካውን ያለህበት ሁኔታ ጥሩ እንደሆነ ከቤተሰብ ጋር ነግረኛል እሱን እዚህ እንተውና ቅዱስ ጊዮርጊስ ረጅም ጊዜ የተጫወተበት ክለብ 80ኛ ዓመቱን ያከብራል እንደውም በቅርቡ አንድ ስነ ስርዓት ላይ የቀድሞ ተጫዋቾች ሲታዩ በርካታ ደጋፊዎች ሙልጌታ ይታል ብለው ጠይቀዋል ሰምታል ስለ 80ኛ ዓመቱ ዝግጅት እንደው ለመምጣትስ ቅዶች አሉ እዚህ ላይ የምሰጠው አስተያየት ምንድነው ያው እንግዲህ ይሄን ሰምቻለሁ ጠይቀውኛልም እንግዲህ ያው 80ኛ ዓመት ሲከበር ከተጠራው እመጣለሁ ግን አሁን ልጆችን ስለላኩ እንደገና ልሄድ ብል ዘገር ያለው ኢኮኖሚ ከባድ ነው እና ያው አብነት እንደሚጠራኝ አውቃለሁ ሁለተኛም ምንም ነገር እንደማይከለክለኝ ስለማት ከጠራኝ እንደምሄድ ተስፋ አለኝ እና እዛ እንገናኛለን በዚህ ታሪካዊ ኢቨንት ግን መገኘት ትፈልጋለህ ማለት ነው እንዴ 80ኛ ዓመት እኔም እኮ ቢያንስ አንድ 10 ምናምን ዓመት ተጫውቻለሁ ትንሽ ተቋዳሽ ነኝ እና ወርቃማ ዘመንም ነበርና በእኛ ጊዜ ደግሞ ወርቃማ ዘመን ነው በጣም ቲፎዞ የሰበሰብነው እኛም ለጉራ አይደለም ያ ሁሉ ህዝብ የአባል ወረቀት የተሰጠን በእኛ ጊዜ ነው እና እኔም በዛ ብገኝ ደስ ይለኛል እንግዲህ ካልሆነም ያው አብነት ሊረሳኝ ከቻለ ምንም ችግር የለው አልቀየመውም እኛ በጣም ተስፋ እናደርጋለን በዚህ ታሪካዊ ኢቨንት ላይ ከሚታዩ ኮከብ ስፖርተኞቻችን መካከል አንዱ እንደሚገኝ እናምናለን ውድ ትሪቡን ስፖርት አድማጮች ሙልጌታ ከበደ ወለዮ ታዋቂው የቅዱስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን በፊት ደግሞ ወሎ ፔፕሲ ደሴ ከነማ ተጫዋች የነበረው ሙልጌታ ከበደ ነው አጠገብ የሚገኘው ከሙሌ ጋር በጣም በርካታ ነገሮችን አነሳን ለስንብት ግን አንድ ጥያቄ ልጠይቀው የሚያመሰግናቸው ሰዎች ካሉ በህይወት ዘመኑ በእግር ኳስ ዘመኑ ሁሉ በህይወት ጉዞ ሁሉ የሚያመሰግናቸው አካላት ካሉ እነሱን እንዲያመሰግን በመጨረሻ ደግሞ አሁን ለሚጫወቱ ተጫዋቾች መልእክት እንዲያስተላልፍ እድል ልስጠውና እንጨርስ እሺ እንግዲህ ያው መቼም እኔ የማመሰግነው ብዙ ህዝብ ነው እንደው ይቅርታ አድርጉልኝና የረሳችሁ ስማችሁ ካለ እንደው በጣም ይቅርታ ጠይቃለሁ
እንግዲህ ያው የመጀመሪያ ማመሰግነው አቶ አብነት ገብረ መስቀልንና ኤፍሬም ግዛቸውን እንዳው ድሮ ደሞዝ የሚከፍለኝ አቶ አባቡ የሚባል ነበር በወሩ እያመጣ ደሞዝ ይሰጠኝ ነበር በጣም ነው ማመሰግነው ሌላው እንግዲህ ጌታ ዘሩ ያው ወንድሜ ነው ጌታ ዘሩን አለማየሁ አማረን እንቦሳ ፋብሪካ ያለው ሌላ እንግዲህ ከከሌ ሳልን እንደው ጠቅላላ የጊዮርጊስን ደጋፊ እና የኢትዮጵያን ህዝብ በጣም ነው ማመሰግናችሁ ከዛ በለጠ እንግዲህ ወንድምና እህቶቼንም ድሮ ለተንከባከባችሁ ውጭ ሀገር ላላችሁ ሳውዲ አረቢያ በጣም ነው ማመሰግነው እንግዲህ የረሳሁት ካለ እንግዲህ ስመጣ ደግሞ ኢትዮጵያ ባንተ ሬዲዮ ስለምቀርብ አመሰግናችኋለሁ በሙሉ የጊዮርጊስን ተስፎዞ በጣም ወዳችኋለሁ አመሰግናለሁ የኢትዮጵያ ህዝብንም ነው ሁሉንም ትሪቡን ስፖርት ከሰሜን አሜሪካ ፍቅር ይልቃል ነኝ ወደ አድማጮቻችን እንግዲህ ከታዋቂው የእግር ኳስ ተጫዋች የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ሙሉጌታ ከበደ ጋር ያደረኩት ቆይታ በዚህ ተጠናቀቀ እንደወደዳችሁ ተስፋ አደርጋለሁ በዚህ በሰሜን አሜሪካ ሁለት ውድድሮች አሉ ሜሪላንድ አንደኛው ተከናውኗል አንደኛው ደግሞ ዴንቨር ኮሎራዶ ነው የተከናወነው በዚህ ሂደት ውስጥ በኢትዮጵያ እግር ኳስ በኢትዮጵያ ስፖርት ያለፉ በጣም በርካታ ግለሰቦችን አግኝተናል ትሪቡን ስፖርት ተራ በተራ ማቅረቡን ይቀጥላል ሙሌን ከልብ አመሰግናለሁ በቅዱስ ጊዮርጊስ 80ኛ ዓመት ላይ የሚመጣ ከሆነ ደግሞ በቀጥታ ከትሪቡን አድማጮች ጋር የሚወያይበትን መድረክ እናመቻቻለን ሰላም ሁኑ እጅግ አርጋ አመሰግናለሁ